ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 29 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖን ደግፋቸዋል በሚል ከ300 በላይ የአማራ ተወላጆች በወልቂጤ ከተማ እስር ላይ መሆናቸው ታውቋል። በአርባ ምንጭ ዩኒቨርሲቲ ዶርም ውስጥ የተገደለው ተማሪ ጉዳይ በተማሪው ዘንድ ከባድ ቁጣን ቀስቅሷል። የእነ ደብረ ጽዮን ህወሓት አዲስ ዛቻ አውጥቷል። እነ አብይንም አስጠንቅቋል። ታደሰ ወረደ ደግሞ ወልቃይትን መውሰድ አለብን ብለዋል። አቶ ታዬ ደንዳ የሐኪሞችን ጥያቄ ተቀላቅያለሁ ብለዋል። ህዝቡንም ይረባረብ ብለዋል። ህንድና ፓኪስታን በከባድ ጥቃት ወደ ታጀበ አስጊ ጦርነት ውስጥ ገብተዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖን ደግፋቸዋል የተባሉ ከ300 በላይ የአማራ ተወላጆች በወልቂጤ ከተማ በእስር ላይ እንደሚገኙ ተሰማ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከባለፈው ዓመት መጨረሻ ጀምሮ በእስር ላይ የሚገኙ የአማራ ብሔር ተወላጆች በፍርድ ቤት ውሳኔ ሳያገኙ 8 ወራት እንዳለፈ ተነግረዋል። በተለይ ባለሀብቶችንና ወጣቶችን የመንግስት የጸጥታ ኃይሎች በየቀበሌዎቹ የሚኖሩ የአማራ ተወላጆችን ፋኖን ታሰለጥናላችሁ፣ ትደግፋላችሁ፣ የፋኖ ክንፍ ናችሁ በሚል ምክንያት ከመኖሪያ ቤትና ከስራ ቦታ ወስደው ማሰራቸው ይታወቃል። በዞኑ በወልቂጤ ከተማ ሁለገብ አዳራሽ በአበሽጌ ወረዳ ፖሊስ ጣቢያ በየቀበሌው ውስጥ በባለፈው የክረምት ወር ጀምሮ ከ300 በላይ የአማራ ተወላጆች ታስረው እንደሚገኙም የኢትዮ 251 ዘገባ ጠቅሷል። ገንዘብ የመክፈል አቅሙ ያላቸው እስረኞች ለመርማሪዎችና ለፖሊስ አባላት እስከ 50 ሺህ ብር ጉቦ በመክፈል ከእስር እየተለቀቁ እንደነበር ቢገለጽም ሰሞኑን ደግሞ እንደ አዲስ አፈናው ተጧጡፏል ሲሉ ነዋሪዎች ገልጸዋል። ጽንፈኛን ከምድረ ገጽ እናጠፋለን በማለት የአካባቢው ማህበረሰብ የእርሻ ስራ እንዳይሰራ ስላገዱ እስካሁን አንድ መሬት አልታረሰም ያሉት ነዋሪዎች ምክንያት ሲጠየቁ በቆሎ ከተዘራ የፋኖ መዋያ ስለሚሆን አይቻልም የሚል መልስ ሰጥተውናል ብለዋል። አሁን ላይ በአዳራሽ በፖሊስ ጣቢያዎች 300 የሚጠጉ ሰዎች በእስር ላይ እንደሚገኙም ተመላክተዋል። በእነዚህ እስረኞቹ ላይ የጸጥታ ኃይሎች በሚወስዱት እርምጃ ሞት ሲከሰት በርካቶች በከፍተኛ ድብደባ ለአካል ጉዳት መዳረጋቸውንም ዘገባው አስረድቷል። በአርባ ምንጭ ዩኒቨርሲቲ ዶርም ውስጥ የተገደለው ተማሪ ጉዳይ ቁጣን ቀሰቀሰ። በአሰቃቂ ሁኔታ ዶርም ውስጥ በጩቤ ተወግቶ የተገደለው ተማሪ ጉዳይ ቁጣን ቀስቅሷል ሲሉ ተማሪዎች ያዘኑበትን ስሜት አጋርተዋል። ዩኒቨርሲቲው ደግሞ ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ በቁጥጥር ስር ውሏል ሲል መግለጫ አውጥቷል። የአርባ ምንጭ ዩኒቨርሲቲ ተማሪው ዶርም ውስጥ መገደሉን ተማሪዎች ገልጸዋል። ለቲግቫህ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትናንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስጥናን እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። የአርባ ምንጭ ዩኒቨርሲቲ የተማሪው ግድያን አረጋግጦ የሀዘን መግለጫ ትናንት ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ ሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 28 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብለዋል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፏል ሲል ገልጿል። ጥቃቱም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ የገለጸው ዩኒቨርሲቲው የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ ቃል ገብቷል። የብልጽግና መንግስት የህወሓትን እውቅና ካልመለሰ ስምምነታችን በግልጽ ይፈርሳል ሲል የእነ ደብረ ጽዮን ህወሓት ዛተ። ጌታቸው ረዳ በታደሰ ወረደ ከተተኩ በኋላ የመቀለ ትርምስ በመጠኑም ቢሆን በረድ ያለ ቢመስልም ከዚያም የሚሰሙ መካሰሶች የትግራይ ጉዳይ አሁንም ፍምሳት ያዘለ እንደሆነ የሚጠቁሙ ሆነዋል። ጌታቸው ረዳና ጓደኞቻቸው አዲስ ፓርቲ ሊመሰርቱ ነው ከተባለና ምርጫ ቦርድ ለህወሓት የሰጠው የ3 ወር ጊዜ መጠናቀቁ መገለጹን ተከትሎ የትግራይ ክልል ዋና አጀንዳ ከጊዜያዊ አስተዳደር ስልጣን ሽኩቻ ወደ ህወሓት ህጋዊነት ጉዳይ ተሸጋግሯል። ሰሞኑን ጉባኤ አድርገው መግለጫ ያወጡት የህወሓት አመራሮችም ህጋዊ ሰውነታችንን
መሆንን የሚቃረን የትኛውም ሐሳብ ተቀባይነት የለውም ሲሉ በምርጫ ቦርድም በተደራዳሪያቸውም ብልጽግና ላይም ዝተዋል። ትናንት ደግሞ አንድ ሚዲያ ላይ ቃለመጠይቅ ከሰጡት የዶክተር ደብረጽዮን ምክትል በመሆን የጌታቸው ረዳን የፓርቲ ኃላፊነት የወሰዱት አቶ አማኑኤል አሰፋ የሚሰረዝ የህወሓት ህጋዊ ሰውነት የለም ሲሉ ተደምጠዋል። የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን ሲሉም ከማዕከላዊ መንግስት ጋር ግጭት የገቡበትን ጊዜ አስታውሰዋል። የነበረውንም ምክር ቤት ወደ ነበረበት እንመልሰዋለን፣ የፕሪቶሪያው ስምምነት ደግሞ በግልጽ ይፈርሳል ሲሉ አቶ አማኑኤል ዝተዋል። ይህ በእንዲህ እንዳለ ከትግራይ ክልል 40% ያህሉ በወራሪ ኃይሎች ቁጥጥር ስር ነው ሲሉ ደግሞ ሌተናል ጀነራል ታደሰ ወረደ ተናግረዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ይህንን የተናገሩት ትናንት በጽህፈት ቤታቸው ከጀርመን አምባሳደር ጄንስ ሃንፊልድ ጋር በተወያዩበት ወቅት እንደሆነ የክልሉ ቴሌቪዥን ጽፏል። ታደሰ 40% ያሉት የትግራይ መሬት ወልቃይትን ያካተተ እንደሆነ ግልጽ ቢሆንም እዚያ አሉ ያሏቸውን አማራዎች ወራሪ ኃይሎች ሲሉ ገልጸዋቸዋል። እነዚህን ኃይሎች አብይ አህመድ ያስወጣልን ሲሉ ለአምባሳደሩ የተናገሩት ታደሰ የትግራይን ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት መመለስና ተፈናቃዮችን ወደ ቤታቸው ማስፈር የነ አብይ ኃላፊነት ነው ብለዋል። ታደሰ ወረደ ከፌዴራል መንግስቱ ጋር መልካም ግንኙነት በመፍጠር እነዚህ ጉዳዮች እንዲሳኩ ማድረግ አስፈላጊ ነው ሲሉም አብይን ወዳጅ አድርገው መያዛቸውን ተናግረዋል። የተፈናቀሉ ዜጎችን መጪው ክረምት ከመግባቱ በፊት ወደ ነበሩበት ለመመለስ ከፌዴራል መንግስቱ ጋር በጋራ መስራት ያስፈልጋል ሲሉ ታደሰ ወረደ ተናግረዋል። ከሳምንት በፊት የተከዜ ዘብ በሚል እነ ኮሎኔል ደመቀ ዘውዱ በወልቃይት ወታደራዊ ኃይል ማደራጀታቸውን ይፋ ሲያደርጉ እነ ታደሰ ወረደ ተቃውሞ ማሰማታቸው ይታወሳል። አቶ ታዬ ደንዳ የሐኪሞችን ጥያቄ የኛም ነው ሲሉ ንቅናቄውን ተቀላቀሉ። በከፍተኛ ንቅናቄ እየተካሄደ ያለው በኢትዮጵያ የሕክምና ባለሙያዎች ችግራችን ይፈታልን የሚለው ጥያቄ ወደ አደባባይ ተቃውሞ ተሸጋግሯል። ይህንን ንቅናቄና ወደ ሀገራዊ የስራ ማቆም አድማ ሊሸጋገር ቀነ ገደብ የተቀመጠለት ጥያቄን ተከትሎ ገዢው አካል ዝም ቢልም የተለያዩ አካላት የሐኪሞችን ጥያቄ እያስተጋቡ ይገኛሉ። የገዢውን ቡድን ዋና አለቃ አብይ አህመድን በይፋ አውግዘው ታስረው የነበሩትና አሁን ላይ ሐሳባቸውን በጽሁፍ የሚያጋሩት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ይህንኑ የሐኪሞች ጥያቄ የኛም ጥያቄ ነው በማለት አስተጋብተዋል። ከምናባዊ ብልጽግና በፊት በጤና ባለሙያ የተሻለ ኑሮ ከነበራቸው ይመደባል፣ ከራሱም አልፎ ለዘመዶቹም ይተርፋል፣ ብዙ ተማሪም ሐኪም ለመሆን ይመኛል ሲሉ አቶ ታዬ ጽፈዋል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳን ያንሰዋል፣ ገጽታውም የችግሩን ጥልቀት ይመሰክራል ያሉት ታዬ ከዚህ መከራ ለማምለጥ በርካቶች መሰደዳቸውንና ከፊሎች በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል ብለዋል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሐዊ የህልውና ጉዳይ እንጂ ፖለቲካዊ አለመሆኑ ሊታወቅ ይገባል ሲሉ ድጋፋቸውን ገልጸዋል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል ያሉት ታዬ ለነሱ ጉንፋን ምርመራው በዱባይ ሕክምናው በባንኮክ ሊደረግ ይችላል ሲሉም ሹማምንቱን ወርፈዋል። የኢትዮጵያ ሐኪሞች ጉዳት ከብልጽግና አውሮፕላን ውጪ ያለውንና በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል ያሉት ታዬ ደንዳ ስለዚህም ህዝቡ ለራሱ ሲል የሐኪሞቹ ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ሲሉ ለህዝባዊ ንቅናቄ ጥሪ አቅርበዋል። ህንድና ፓኪስታን በከባድ ጥቃት ወደ ታጀበ አስጊ ጦርነት ውስጥ ገቡ። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከ2 ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። ህንድ በፓኪስታንና ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቀዋል። የአገሪቱ ውጭ ጉዳይ ሚኒስቴር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች።
የህንድ መከላከያ ሚኒስትር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን የዘመቻ ሚያዝያ 14 2017 ዓ.ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጸዋል። ፓኪስታን ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼህባዝ ሸሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብለዋል። ህንድ ዛሬ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረውን ካሽሚርንና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ሲሆን ጥቃቱ የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውን አብራርታለች። የፓኪስታን መከላከያ ሚኒስትር ካዋጃ አሲፍ ለጂኦ ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉት የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስትር ቃል አቀባይ ለቢቢሲ በጥቃቱ 2 ህጻናትን ጨምሮ 7 ሰዎች መሞታቸውን ተናግረዋል። ይህ ጦርነት እንዳይስፋፋ የሚያሳስቡ የቀጠናው ሀገራት ስጋታቸውን እየገለጹ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።